ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ስማርት መነጽር ያደረገ ሰው በድብቅ በቀረጸኝ ቪዲዮ ምክንያት የኢንተርኔት መሳለቂያ ሆንኩ። ጥቅም ላይ ከዋሉ የረቀቁ የቴክኖሎጂ ውጤቶች መካከል አንዱ ተደርጎ የሚቆጠሩት ስማርት መነጽሮች በዓለም ገበያ ላይ ተስፋፍተዋል። ነገር ግን እነዚህ ምርቶች ሴቶችን ለመጉዳት፣ ለማዋረድ እና የግል ነፃነታቸውን ለመገፋት እየዋሉ ነው የሚሉ ስጋቶችም ይነሳሉ። ኡና ከአሜሪካ የተገጠመለት ስማርት መነጽር ባደረገው ሰው ሳታውቅና ሳትፈቅድ እንደተቀረጸች ተናግራለች። ቪዲዮው በማህበራዊ ሚዲያ ላይ ተለጥፎ ወደ 1 ሚሊዮን የሚጠጋ እይታ አግኝቷል። በመቶዎች የሚቆጠሩ አስተያየቶችም ተሰጥተውበታል። ከአስተያየቶቹ ውስጥም አብዛኛው ወሲባዊ ይዘት ያላቸውና አዋራጅ ናቸው። ኡና ይሄ እየደረሰብኝ እንደሆነ ምንም አላውቅም ነበር። ቪዲዮው እንዲለጠፍም አልፈቀድኩም። በድብቅ እንደቀረጸም ፍቃድ አልሰጠሁትም ትላለች። በጣም አስደንጋጭ ነበር። ሰው ወደሚገኝባቸው ቦታዎች መውጣትን እንድፈራ አድርጎኛል ስትልም ለቢቢሲ የደረሰባትን አስረድታለች። ኡና እንደምትናገረው ባለፈው ዓመት ሰኔ ላይ ብራይተን በሚገኝ የባህር ዳርቻ ላይ ፀሐይ እየሞቀች ሳለ ነበር የፀሐይ መነጽር ያደረገ ሰው ወደ እርሷ የመጣው። ስሟን፣ የመጣችበትን ቦታና ስልክ ቁጥሯን ጠየቃት። እሷም በትህትና ፍቅረኛ እንዳላት በመንገር ጥያቄውን ውድቅ አደረገች። ከጥቂት ሳምንታት በኋላ ቲክቶክ ላይ አንድ ቪዲዮ ተላከላት። ቪዲዮው ግለሰቡና እርሷ ያደረጉትን ንግግር የሚያሳይ ነበር። የተቀረጸው ከሰውየው እይታ አንጻር እንደሆነ ያስታውቃል። ሰውየው አድርጎት የነበረው መነጽር የቀረጻት እንደነበረ የተረዳችው የዚያን ጊዜ ነው። ስማርት መነጽሮች እንደ ስማርት ስልክ ሁሉ ካርታዎች መጠቀም፣ ሙዚቃ ማዳመጥ እና ቪዲዮ መቅረጽም ያስችላሉ። ቪዲዮውን የተመለከቱ ሰዎችም ቁጥሩ እየጨመረ ሲሄድ የድንጋጤ ስሜት እንደተሰማትና ኡና ትናገራለች። ብራይተን ውስጥ እንደምትኖር በግልጽ የሚያሳውቀው ቪዲዮ ስርም የተሰጡ አስተያየቶች በስድብ የተሞሉ ነበሩ። ከቁጥጥሬ ውጭ ነበረ፣ ትልቁ አስፈሪው ነገርም ይኸው ነገር ነበረ ትላለች። ድርጊቱ በአካባቢው ፖሊስ አሳወቀች። ፖሊስ ግን ሕዝብ በሚሰበሰብበት ቦታ ሰዎችን መቅረጽ ወንጀል ባለመሆኑ ምንም ሊያደርግ እንደማይችል ነገራት። እንዲህ አይነት ነገር የማውቃቸው ሴቶች ላይ በሙሉ ያጋጥማቸዋል ትላለች። መንገድ ላይ ከማያውቁት ሰው የእንተዋወቅ ጥያቄ መቀበል የተለመደ ነገር መሆኑን ስታስረዳ፣ ነገር ግን ከሰዎች ጋር የሚደረጉት ንግግሮች ይቀረጻሉ ብሎ ማሰብ አስከፊና አስደንጋጭ ነገር መሆኑንም ትናገራለች። ቢቢሲ ቪዲዮ የተለጠፈበትን የቲክቶክ አካውንት ባለቤት ለማግኘት ቢሞክርም ምላሽ አላገኘም። ኡና የቀረጻት ሰው በቲክቶክ ገጹ ላይ ከ100 በላይ ተመሳሳይ ቪዲዮዎች ለጥፏል። እንዲህ አይነት ቪዲዮዎች የሚቀርጸው ግን እርሱ ብቻ አይደለም። ኬት የተባለች ሌላ ሴትም በተመሳሳይ ስማርት መነጽር ባደረገ ሰው ተቀርጻለች። ጅም ውስጥ እያለች አንድ ሰው ቀርቦ ስልኳን የጠየቃት ሲሆን እሷም ፈቃደኛ ለመሆኗን ገልጻለች። በማግስቱ ይህ ንግግራቸው ቲክቶክ ላይ ተላከላት። ቪዲዮው በተለጠፈ በ6 ሰዓት ውስጥም 500,000 እይታዎች አገኘ። ቪዲዮው ስር የተሰጡ አብዛኞቹ አስተያየቶች የኬትን መልክና ባህሪ የሚያንጓጥጡና አጸያፊ ነበሩ። ጭንቀት ውስጥ ነኝ። ሰዎች የሚታየው ነገር በሙሉ ያለ ፍቃድ መደረጉን ሳያውቁ ወላሂ ላይ ያፌዙብኛል ትላለች። ኬቲ በቀረጻት ሰው እጅግ እንደተናደደችም ተናግራለች። ይህ ሁሉ የሚያደርገው ኦንላይን ላይ እይታ ለማግኘት ነው። ከዚህም በርካታ መጥፎ አስተያየቶች ይሰጡብሻል። እነዚህም በራስ መተማመንሽን፣ ለራስሽ ያለሽንም ግምት ይጎዳሉ ስትል ተጽዕኖውን ገልጻለች። ኬት ቀደም ሲል ሁለት ጊዜ ጾታዊ ጥቃት እንደደረሰባት ለቢቢሲ ተናግራለች። አንዳንድ ጊዜ የአእምሮ ጤንነትሽ ደህና እየሆነ እንደሆነ ይሰማሻል፣ እንደዚህ አይነት ነገሮች መልሰው ይፈጠራሉ ብላለች። ቲክቶክ ላይ ሪፖርት ከተደረጉለት በኋላ እና የኡና እና የኬትን ቪዲዮዎች የለጠፉት አካውንቶች ተዘግቷል። ስማርት መነጽሮች ያለ ፍቃድ ሰዎች ለመቅረጽ ጥቅም ላይ መዋላቸው አሳዛኝ ነገር ግን የሚጠበቅ ነገር እንደሆነም ይናገራሉ። እንደዚህ አይነት መነጽሮች በአጥቂዎች ጥቅም ላይ እንደሚውሉ ወይም ሴቶች ደህንነት እንዳይሰማቸውና እንዲዋረዱ ለማድረግ ጎጂ ወሲባዊ ድርጊቶች መገልገያ እንደሚሆኑ ግልጽ ነበረ ይላሉ። ጉግል ግለሳ የተባለው የመጀመሪያው ስማርት መነጽር በ1,000 ፓውንድ ለዩናይትድ ኪንግደም ገበያ የቀረበው በአውሮፓውያኑ 2014 ነበር። የሰዎች ግላዊ ነፃነት ላይ በሚፈጥረው ስጋት የተነሳ ግን ከ7 ወራት ባነሰ ጊዜ ውስጥ ግን በ2015 ሽያጩ ቆመ። አንዳንድ መጠጥና ምግብ ቤቶችም ሰዎች ቅጥሮቻቸው ውስጥ
መነጽሩን እንዲያደርጉ አግደው ነበር። አሁን ደግሞ ጎግል በሰው ሰራሽ አስተውሎት AI የታገዙ መነጽሮች በዚህ ዓመት ለገበያ ለማቅረብ አቅዷል። በጊዜ ሂደት ስማርት መነጽሮች መደበኛውን መነጽሮች እንዲመስሉ ተደርገው እየተሰሩ ነው። ይህ አሰራር ሰዎች ቴክኖሎጂውን ለመለየት አስቸጋሪ እንዲሆንባቸው እንደሚያደርግ ባለሙያዎች ያስጠነቅቃሉ። የዋትስአፕ፣ የፌስቡክ እና የኢንስታግራም ባለቤት የሆነው ሜታ ስማርት መነጽሮች መሸጥ የጀመረው በ2021 ነበር። ከየካቲት 2014 ጀምሮ ወደ 2 ሚሊዮን የሚጠጉ መነጽሮች ሸጧል። ኩባንያው የሚያመርታቸው መነጽሮች ቀረጻ ሲጀምር የሚያበራ ኤልኢዲ መብራት እንዳላቸው ይናገራል። ስለዚህ መነጽሩ እየቀረጸ መሆኑ ለሌሎች ግልጽ ይሆናል ይላሉ። እንዲሁም ሰዎች መብራቱን እንዳይሸፍኑት የሚከላከል ቴክኖሎጂ እንዳለውም ገልጿል። ይሁን እንጂ እንዴት የመነጽሩን መብራት አጥፍቶ በድብቅ ለመቅረጽ እንደሚቻል የሚያሳዩ ቪዲዮዎች እና ጽሑፎች በየነ መረብ ላይ በአብዛኛው ይገኛሉ። ቢቢሲ ኢንተርኔት ላይ የሚገኙ ዘዴዎችን በመጠቀም መብራቱ ሳይበራ መቅረጽ እንደሚቻል አረጋግጧል። ሆኖም ሆነች ኬቲ በተቀረጹበት ወቅት መነጽሩ ላይ ምንም አይነት መብራት እንዳልተመለከቱ ተናግረዋል። ቢቢሲ ግኝቱን ለሜታ አቅርቧል። ሜታ በተገልጋዮች አስተያየትና እየተደረገ ባለው ምርምር መሰረት የAI መነጽራችንን ለማሻሻል የሚያስችሉ ዕድሎችን ሳናቋርጥ እንመለከታለን የሚል ምላሽም ሰጥቷል። ስማርት መነጽሮች ጠቃሚ ናቸው። ግላዊ ተብለው የሚቆጠሩ ነገሮች እስካልቀረጹ ድረስ በአጠቃላይ በሕዝብ ቦታዎች ሰዎችን መቅረጽ ሕጋዊ ተግባር ነው። ነገር ግን ግላዊ ተብለው የሚታሰቡ ድርጊቶች መቅረጽ በትንኮሳ ወይም ሰዎች ላይ በማዳባት ወንጀል ሊያስጠይቁ ይችላሉ። በኬንት ዩኒቨርሲቲ የሳይበር ደህንነት ተመራማሪ የሆኑት ዶክተር ጄሰን ነርስ አንዱ ችግር ሕግ ከቴክኖሎጂው ጀርባ ሆኖ የሚጎተት መሆኑ ነው ይላሉ። ስማርት መነጽሮች ጠቃሚ መሆናቸው አምናለሁ ሲሉ ምልከታቸውንም ተናግረዋል። ለአካል ጉዳተኞች፣ ለቱሪዝም እና ለአጠቃላይ ምቾት እንደሚረዱ የሚያምኑት ተመራማሪው ለከፋ ዓላማ የሚጠቀሙባቸው ሰዎች ሊኖሩ አይገባም ብለዋል። ጥቃት ፈጻሚዎች ጉዳት የሚያደርሱ ከሆነ በሕግ እንደሚጠየቁ እጅግ ግልጽ በሆነ መንገድ ልናሳውቅ ይገባል ሲሉ ምክረ ሀሳባቸውን ጠቁመዋል። ስማርት መነጽሮች ለመለየት አስቸጋሪ እየሆኑ መምጣታቸው ብዙ ሰዎች ሊያደርጉት የሚገባውን ጥንቃቄ እንዳይፈጽሙ ሊያደርጋቸው ይችላል ሲሉም ነርስ ያስጠነቅቃሉ። ሜታ በበኩሉ ልክ እንደ ማንኛውም መቅጃ መሳሪያ ሁሉ ስማርት መነጽሮች የሚጠቀሙ ሰዎች እንደ ትንኮሳ፣ የግል ነፃነት መግፋት ወይም ምስጢራዊ መረጃዎችን መቅዳት ባሉ ጎጂ ተግባራት መፈጸም እንደሌለባቸው ገልጿል። ጉግል መነጽሮች ስለደቀኑት ስጋት ለቀረበለት ጥያቄ ምላሽ አልሰጠም። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።